ቤተሰብ አያስለቅሱ። እኔ በቃ ሳላስበው ነው ባይወረደኝ። የምድሬን ነው የምላችሁ። ወይኔ ጉዴ! በዚህ መሀል በዚህ ትዳር ገብታችሁ የምትበጠብጡ ሰዎች ወድቃችሁ ይበጥበጥ። ሌላ ምንም አልልም። ሰውየው ፊት ለፊት ነው እንዳላለቅስ ሞክራለሁ። እንዴት በቃ እንዳስለቀሰችኝ ሩታዬ በኢየሱስ ስም። እና እዚህ ትዳር ላይ ሄርሜላ ገብተሽ የምታደርጊው ነገር ወድቃሽ ይበጥበጥ። ሌላ ምንም የምለው ነገር የለም። አሁኑኑ በእነዚህ ልጆች ጣልቃ ሳትገቢ አሁኑኑ ራስሽን አጥፊ ማለቴ ሰውሪ። በቃ ራስሽን በቃ እነዚህ ልጆች መካከል ገብተሽ እንዳናይሽ። እሺ ሁለተኛ ገብተሽ እንዳናይሽ። ደስ አይሉም? እቅፍ አርጋው ህመሟን እየረሳች ነው። በቃ የምጥ ሰዓት እኮ በኢየሱስም እብድ እኮ ነው የሚያጫውተው። የምሬን ነው የምላችሁና ልክ እንደመጣ እቅፍ አርጋው ምናምን በቃ እያሟጠች በቃ ሳላስበው ነው ባይ ፍስስ ያለው ማለት ነው። በዚህ ትዳር የገባችሁ ሴትም ሆነ ወንድ እውነት እፈሩ። በራሳችሁ ልታፍሩ ይገባል። እና አለም ሆስፒታል ላይ እንደዚህ አቅፋ ህመሟን እየረሳች ነው የወለደችው። ሩታዬ የኔ ጀግና የኔ ልዕልት፣ አሁንም ቢሆን ይሄ ልጅ የእናንተ ሽማግሌ ነው። ይሄ ጩጬ የእናንተ ሽማግሌ ነው። ወረኞች የእነሱን ትዳር ለመበጥበጥ የምትሞክሩ ሰዎች አልተሳካላችሁም። ቤቢ እንግዲህ ሩታንና አብርሽን ያስታርቅልናል ማለት ነው። ስለዚህ በዚህ መካከል ኦዲየንሶች ግን እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። ያ ሁሉ ነገር አለፈ። የምሬን ነው የምላችሁ። ያ ሁሉ ነገር አለፈ። ዛሬን ተደረሰ። ምጥ በዚህ መልኩ አማጠች፣ ልጅ በዚህ መልኩ አቀፈች እና ሁሉም አለፈ። ሁሉም ነገር አልፏል። አሁን ሩታና አብርሽ የልጅ አባትና እናት ሆነዋል። የሚያስደስት ዜና ነው።